አርዕስተ ዜና። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት የ9 ወራት ዕቅድ አፈጻጸም ሪፖርት በሚያደምጥበት የዛሬው የምክር ቤት ውሎ የግል መገናኛ ብዙሃን እንዳይዘግቡ ከልክሏል። አራተኛው ኢትዮጵያ ታምርት ኤክስፖ በኮንቬንሽን ማዕከል መካሄድ ጀምሯል። የአምራች ኢንዱስትሪዎች አማካኝ የማምረት አቅም ከ47 በመቶ ወደ 67 በመቶ ከፍ ብሏል ያሉት ጠቅላይ ሚኒስትር አብይ አህመድ ባለፉት 4 ዓመታት ከ2800 በላይ የሀገር ውስጥና የውጭ ቀጥታ ኢንቨስትመንቶችን መሳብ መቻሉን ተናግረዋል። ትሰሙታላችሁ። ኢራን የአሜሪካ ባህር ኃይል ወደ ስትራቴጂካዊው የሆርሙዝ ባህር ሰርጥ እንዳይገባ ጥብቅ ማስጠንቀቂያን ሰጥታለች። የኢራን የጦር ኃይሎች ጥምር እዝ በመንግስት መገናኛ ብዙሃን በኩል ባወጣው መግለጫ የባህር ሰርጡ ደህንነት በኢራን እጅ መሆኑንና ማንኛውም የመርከቦች እንቅስቃሴ ከሀገሪቱ የጦር ኃይሎች ጋር ቅንጅት ሊኖረው እንደሚገባ አሳስቧል። እንነግራችኋለን። የዩክሬን ጦር በዛፖርጂያ የኒኩለር ኃይል ማመንጫ ላይ ጥቃት መፈጸሙ ተሰምቷል። ይህ ጥቃት በጣቢያው የጨረር ደህንነት ላይ ቀጥተኛ ስጋት የሚፈጠር መሆኑን ተነግሯል። እነዚህንና ሌሎች መረጃዎችን አብራችሁን ስትሆኑ የምታገኙ ይሆናል። ከዜናዎቹ ጋር ኃይለ ገብርኤል ታደሰ ነኝ። የጣሊያኑ ፔድሮ ፓዮ የሕክምና ቡድን ከኢትዮ ኢስታንቡል ሆስፒታል ባለሙያዎች ጋር በመተባበር ላለፉት 10 ቀናት በአዲስ አበባና በጅግጅጋ ለ74 ህጻናት ነጻ የልብ ቀዶ ሕክምና አገልግሎት ሰጥቷል። አዲስ አበባ 58 እንዲሁም በጅግጅጋ 16 ህጻናት የሕክምናው ተጠቃሚ መሆናቸው ተገልጿል። ፕሬዚዳንት ታዬ አጽቀሥላሴ በኢትዮ ኢስታንቡል ሆስፒታል በመገኘት ታካሚዎችን መጎብኘታቸውም ተነግሯል። እንዲህ ያሉ ተግባራት ዜጎች ለሕክምና ወደ ውጭ ሀገር የሚሄዱበትን ወጪ ለማስቀረት ተስፋ የሚሰጡና የኢትዮ ጣሊያንን ግንኙነት ይበልጥ የሚያጠናክሩ መሆናቸው ተጠቁሟል። በውጭ የሚኖሩ ኢትዮጵያውያን ባለሙያዎችም ሀገራቸውን እንዲያገለግሉ ጥሪ አቅርበዋል። ይህ የህክምና አገልግሎት በጤና ሚኒስቴርና በርቱ ሀርት ፋውንዴሽን መካከል በ45 ቀናት ውስጥ ለ195 ህጻናት ህክምና ለመስጠት የተደረገውን ስምምነት አካል ሲሆን በቀጣዮቹ 35 ቀናትም በጥቁር አንበሳ፣ በቅዱስ ጳውሎስ በልብ ህሙማን መርጃ ማዕከልና በኤሎዘር የልብ ህክምና ማዕከል ነጻ የቀዶ ህክምና አገልግሎቱ ተጠናክሮ እንደሚቀጥል የኢትዮ ኢስታንቡል ሆስፒታል ባለቤት አቶ ብርሃን ተድላ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ አራተኛውን ኢትዮጵያ ታምርት ኤክስፖ በኮንቬንሽን ማዕከል ከፍተዋል። የአምራች ኢንዱስትሪዎች አማካኝ የማምረት አቅም ከ47 በመቶ ወደ 67 በመቶ ከፍ ብሏል ያሉት ጠቅላይ ሚኒስትር አብይ ባለፉት 4 ዓመታት ከ2800 በላይ የሀገር ውስጥና የውጭ ቀጥታ ኢንቨስትመንቶችን መሳብ መቻሉን ተናግረዋል። በ2018 በጀት ዓመት የመጀመሪያ 9 ወራት ውስጥ ብቻ በሀገር ውስጥ ተኪ ምርት ከ4.85 ቢሊዮን ዶላር በላይ የውጭ ምንዛሪ ማዳን ስለመቻሉ ጠቅላይ ሚኒስትሩ ገልጸዋል። ኤክስፖ ከመላው ሀገሪቱ የተውጣጡ ንቁ አምራቾችንና ስታርታፖችን በጨመረ አቅም በአንድነት ማሰባሰቡን የገለጹት ጠቅላይ ሚኒስትሩ በጋራ በመሆን ይህንን ጠንካራ መነቃቃት ማጠናከር ይገባል ብለዋል። የህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ከገንዘብ ሚኒስቴርና ተጠሪ ተቋማት የ9 ወራት ዕቅድ አፈጻጸም ሪፖርት በሚያዳምጥበት የዛሬው ምክር ቤት ውሎ የግል መገናኛ ብዙሃን እንዳይዘግቡ ከልክሏል። አገሬ ቴሌቪዥንን ጨምሮ የተለያዩ የሀገር ውስጥ የግል መገናኛ ብዙሃን በምክር ቤቱ በደረሳቸው ጥሪ መሰረት የምክር ቤቱን ውሎ ለመዘገብ የተገኙ ቢሆንም በምክር ቤቱ ባልደረቦች ከበር እንዲመለሱ ተደርጓል። ይሁንና የኢትዮጵያ ብሮድካስቲንግ ኮርፖሬሽንን ጨምሮ የህዝብ በሚል ስም የሚጠቀሱ መገናኛ ብዙሃን የምክር ቤቱን ውሎ ለመዘገብ ወደ ምክር ቤት አዳራሽ መግባታቸው ተነግሯል። ምክር ቤቱ ከበር የመለሳቸው ጋዜጠኞች ምክንያት ቢጠይቁም አትገቡም ከማለት ውጭ አጥጋቢ ምላሽ አለመስጠታቸውን ጣቢያችን ከቦታው ሆኖ ተመልክቷል። በሳውዲ አረቢያ በተለያዩ እስር ቤቶችና መጠለያዎች ውስጥ በአስቸጋሪ ሁኔታ ውስጥ ይገኙ የነበሩ 1546 ኢትዮጵያውያን ባለፉት ጥቂት ቀናት ውስጥ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። በሳምንት ውስጥ በተደረጉ 7 ዙር በረራዎች ወደ ሀገር ቤት የተመለሱት ዜጎች ስብጥር 1237 ወንዶች፣ 261 ሴቶችና 47 ጨቅላ ህጻናትን ያካተተ ሲሆን ከእነዚህም መካከል 37ቱ ዕድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች መሆናቸው ተገልጿል። መስከረም 5 ቀን 2018 ዓ.ም በይፋ የተጀመረውን ዜጎችን ወደ ሀገር ቤት የመመለስ ብሔራዊ ዘመቻ ተከትሎ እስካሁን ባለው ጊዜ ውስጥ ከ68700 በላይ ኢትዮጵያውያንን በሰላም ወደ ሀገራቸው መመለስ መቻሉን ሚኒስቴሩ አስታውቋል። በሳውዲ አረቢያ ከአደንዛዥ እጽ ጋር በተያያዙ ወንጀሎች ተከሰው በእስር ላይ የሚገኙ ቢያንስ 65 ኢትዮጵያውያን ስደተኞች ማንኛውም ጊዜ የሞት ፍርድ ሊፈጸምባቸው እንደሚችል ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዎች ይፋ ማድረጉ የሚታወስ ሲሆን የውጭ ጉዳይ ሚኒስቴርም መንግስት በሪያድ በሚገኘው ሚስዮንና በጅዳ በሚገኙ ቆንስላ ጽሕፈት ቤት አማካኝነት ጉዳዩን እየተከታተለ መሆኑን መግለጹ ይታወሳል። በአትላንቲክ ውቅያኖስ ላይ በሚገኝ የሽርሽር መርከብ ላይ በተከሰተ የሃንታ ቫይረስ ወረርሽኝ የ3 ሰዎች ሕይወት ማለፉን የዓለም ጤና ድርጅት አስታወቀ። ከአርጀንቲና ወደ ኬፕ ቨርድ ይጓዝ በነበረው ኤምቪ ሆንዴስ መርከብ ላይ አንድ የተረጋገጠና 5 በወረርሽኙ እንደተያዙ የተጠረጠሩ መኖራቸው ሪፖርት ተደርጓል። እድሜያቸው 69 ዓመት የሆኑ አንድ የእንግሊዝ ዜጋ በደቡብ አፍሪካ ጆሃንስበርግ ውስጥ በጽኑ ሕክምና ክፍል ውስጥ ይገኛሉ። የአካባቢው ባለስልጣናት ግለሰቡ ቫይረሱ እንዳለባቸው ለቢቢሲ ተናግረዋል። ሃንታ ቫይረስ ብዙውን ጊዜ ከባድ የመተንፈሻ አካላትን በሽታ ሊያስከትል ይችላል።
አልፎ አልፎም በሰዎች መካከል ሊተላለፍ ይችላል። የደቡብ አፍሪካ ጤና ጥበቃ ሚኒስቴር ቃል አቀባይ ፎስተር ሞዋሌ በመርከቡ ላይ ከተለያዩ ሀገራት የመጡ 150 የሚያህሉ ቱሪስቶች እንደነበሩ ለቢቢሲ ተናግረዋል። የዓለም ጤና ድርጅት የሶስቱን ሰዎች መሞት ከማረጋገጡ በፊት ቢያንስ 2 ሰዎች መሞታቸውን ኃላፊው ለቢቢሲ ተናግረው ነበር። በተጨማሪም 2 የመርከቡ ሰራተኞች አስቸኳይ ሕክምና እርዳታ እንደሚያስፈልጋቸው አረጋግጧል። ነገር ግን የኬፕ ቨርድ ባለስልጣናት ከመርከቡ ወርደው ወደ ሆስፒታል እንዲሄዱ ፍቃድ አልሰጡም ነበር። ባለሙያዎች እንደሚሉት ሰዎች ለሃንታ ቫይረስ ከተጋለጡበት ጊዜ ጀምሮ ምልክቶች እስከሚያሳዩበት ያለው ጊዜ ከ1 እስከ 8 ሳምንታት ሊሆን እንደሚችል ተናግረዋል። ኢራን የአሜሪካ ባህር ኃይል ወደ ስትራቴጂካዊው የሆርሙዝ የባህር ሰርጥ እንዳይገባ ጥብቅ ማስጠንቀቂያን ሰጥታለች። የኢራን ጦር ኃይሎች ጥምር ሕዝብ በመንግስት መገናኛ ብዙሃን በኩል ባወጣው መግለጫ የባህር ሰርጡ ደህንነት በኢራን እጅ መሆኑንና ማንኛውም የመርከብ እንቅስቃሴ ከሀገሪቱ የጦር ኃይሎች ጋር ቅንጅት ሊኖረው እንደሚገባ አሳስቧል። የእዙ ኃላፊ አሊ አብዶላሂ በመግለጫው ላይ የሆርሙዝ ባህር ሰርጥ ደህንነት በእጃቸው መሆኑንና የመርከቦች ደህንነቱ የተጠበቀ መተላለፊያ ከጦር ኃይሎች ጋር መተባበርና መናበብ እንዳለበት ገልጸዋል። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በባህር ሰርጡ ላይ ታግተው የቆዩ መርከቦችን ነፃ ለማውጣት የነፃነት ፕሮጀክት የተሰኘ አዲስ ዘመቻ መጀመሩን አስታውቀዋል። ትራምፕ እሁድ ምሽት በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባስተላለፉት መልእክት አሜሪካ በባህር ሰርጡ ላይ ተዘግቶባቸው የቆዩ መርከቦች ወደ ስራቸው እንዲመለሱ ለማድረግ ድጋፍ እንደምትጀምር ገልጸዋል። ፕሬዚዳንት ትራምፕ ስለ እቅዱ ዝርዝር መረጃ ባይሰጡም ተወካዮቼ መርከቦችንና መርከበኞችን በሰላም ከባህር ሰርጡ ለማውጣት የተቻለንን ሁሉ እንደምናደርግ እንዲያሳውቋቸው ነግሬያቸዋለሁ ካሉ በኋላ ይህ የነፃነት ፕሮጀክት የተሰኘው ሂደት በመካከለኛው ምስራቅ ሰዓት አቆጣጠር ሰኞ ጠዋት መጀመሩን አረጋግጧል። ፕሬዚዳንቱ አክለውም ለኢራን ጠንከር ያለ ማስጠንቀቂያ በመስጠት በማንኛውም ሁኔታ ይህ ሂደት ቢስተጓጎል በሚያሳዝን ሁኔታ በኃይል ምላሽ እንዲሰጠው ይደረጋል ማለታቸውን ሮይተርስ ዘግቧል። የዩክሬን ጦር በዛፖርዥያ የኒኩለር ኃይል ማመንጫ ላይ ጥቃት መፈጸሙ ተሰምቷል። የኒኩለር ኃይል ማመንጫው አስተዳደር እንደገለጸው ከሆነ የጣቢያው የውጭ ጨረር መቆጣጠሪያ ላቦራቶሪ ላይ የድሮን ጥቃት ተፈጽሞበታል። አክሎም ይህ ድርጊት በጣቢያው የጨረር ደህንነት ላይ ቀጥተኛ ስጋት የሚፈጥር መሆኑን ተገልጿል። ይህ ላቦራቶሪ በጣቢያው ዙሪያ ያለውን የጨረር ሁኔታ ቀጣይነት ባለው መልኩ ለመቆጣጠር የአየር ንብረት መለኪያዎችን ለመከታተልና የራዲዮሎጂ አደጋዎች ቢከሰቱ አስቀድሞ ለመገመት የሚያስፈልጉ መረጃዎችን ለመሰብሰብ የሚያገለግል ቁልፍ ተቋም ነው። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲም የጥቃቱ መፈጸም ያረጋገጠ ሲሆን በዚህ ጥቃት በሰው ላይ የደረሰ ጉዳት ባይኖርም የደረሰውን የጉዳት መጠን ለማወቅ ምርመራ እየተካሄደ መሆኑን የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ገልጸዋል። አክለውም በማንኛውም የኒኩለር ተቋም አቅራቢያ የሚደረግ ጥቃት ከፍተኛ የኒኩለር ደህንነት ስጋት እንደሚፈጠር በድጋሚ አጽንኦት ሰጥተው አስጠንቅቀዋል። ይህ የኃይል ማመንጫ ጣቢያ እንደ አውሮፓውያን አቆጣጠር ከመጋቢት 2022 ጀምሮ በሩሲያ ኃይሎች ቁጥጥር ስር የሚገኝ ሲሆን ዩክሬንና ሩሲያ ለሚፈጽሙት ጥቃቶች እርስ በርስ እንደሚካሰሱም ሮይተርስ ዘግቧል። ውድ የሀገሬ ቴሌቪዥን ተመልካቾቻችን የሰዓቱ መረጃዎች እነዚህን ይመስሉ ነበር። ከቀሪ የሀገሬ ቴሌቪዥን መሰናዶዎች ጋር መልካም ጊዜ